ምን ነው ፍቅር ተነገርክ? በመምጣት ደስተኛ አይደለም? አልናፈኩም? ታቅፈኝ? ኧረ ብቻ ና ቀፈኝ። እሺ حبيبة راهيل زوجي عم يجي ينظف البيت، إذا ما نظفتم البيت أنا راح أورجيكم. ريتش علقلي ምንም ሳንሰራ ኪችን ሳንገባ ባባ ሊመጣ ነው አለችኝ እኮ። እኔ አሁንስ ምርር እያለኝ ነው። ምን ነው? ከትላንትና ጀምሮ ምንም አልተኛም። አዳር ሙሉ ስንሰራ ነበር። አሁንም ስራ። ኧረ እኔ አሁንስ ወገቤን አልቻልኩም። አይዞሽ የኔ እናት፣ እኔም ለመጠንከር እየሞከርኩ ነው እንጂ እኮ አቅቶኛል። በጣም ሰልችቶኛል። እኔ አሁንስ ሁሉ ነገር ተስፋ እያስቆረጠኝ ነው። ምንም እረፍት የለም። ስራ ብቻ። እኔ በጣም እያመመኝ ነው። እኔም ሰልችቶኛል። ከዚህ ሀገር ወጥቼ ናቲን የማገኝበት ጊዜ እየናፈቀኝ። አንቺ በጣም እድለኛ ነሽ። ቢያንስ ወደ ሀገርሽ ስትገቢ የሚጠብቅሽ ሰው አለ። የምትወጂው የሚወድሽ። ብቻ ይሁን ተመስገን። ናቲም ሰልችቶት እኔን ትቶ ሌላ ሴት ካላገባ እንደዛ እንደማያደርግ እንደሚወድሽ እኮ ያስታውቃል። አይገርምም? ግን የሁላችንም ኑሮ እቺ ህይወት ለሴት ልጅ ፈተና ነው። እኔ ወደዚህ ሀገር ስመጣ ለአባቴ ለእርሻ በሬ እንደምገዛለት ቃል ገብቼለት ነበር። ግን ለለቅሶ ማስለቀሻ ደረሱ። ለቤተሰብ ሪቺ የራሴን መማወራለሁ ብዬ አንቺን ቁስል ቀሰቀስኩኛል። ተስቲ ሆድ ባዶ ይቀራል እንጂ ብዙ ነበር። ብቻ እኔ እንጃ ለማን ብዬ እንደምለፋ ራሱ እየገባኝ አይደለም። በጣም ተስፋ ቆርጫለሁ። እግዚአብሔር ነገሮችን ያለ ምክንያት አያደርግም። ትንሱ አንቺ በጣም እድለኛ ነሽ። ብቻ እኔን እሽኝና ደስተኛ ወደ ሆነው ህይወትሽ ወደሚጠብቅሽ ባልሽ እንጂ ደግሞ ትንሽ ቀናት ናቸው የቀሩሽ እኮ። ማዳም እኮ ስልኬን ነጥቃኛለች። በምን ልደውልለት? የእሷን ነገርማ ተይው። ብቻ የኔ ስልክ መጠቀም ትችያለሽ። እውነት ደውይለትና እንደምትመጪ ነገር። በቃ ለባባ ቁርስ መስራለትና ሽንት ቤት ገብቼ ተደብቄ እደውላለሁ። በቃ انتوا لسه هنا ما عملتوا ولا اي حاجه؟ انا راح اورجيكم. لا عندكم غدا ولا عشاء يا كلبات. سوري كبيرة. عرفتي بصوتي؟ أنت تبغى وين تنسوبين ويا حبيبي متى؟ ولا لك بس هاتيني التصوير. أنا يا حبيبي. Hello. ናቲዬ ፍቅር ይቅርታ ማለት ሀቢባ ነኝ። ሀቢባ አላወኩሽም። ይቅርታ። ትንሣኤ ነኝ።
ትንሱን ያልሽ እኮ ትንሱ የኔ ቆይ ግን ከየት ማለቴ እንዴት ካለሁበት ለትንሽ ጊዜ በጠፋብህ ድምጼ ብረሳ አሁን ተደብቄ ነው የምደውልልህ። ከሰሞኑ አዲስ አበባ ገባለሁ። እሺ ቻው ቻው ቻው። ነኝናት ወይ አባቴ ነኝ ሁሉ ነገር በቃ ልትጅብኝ እንደውም ልቅር እንዴ ሆዴ ተላወሰ። ለምን አመመሽ እንዴ? አይ ካንተ መለየቱን መሄዱን ሳስበው ፈራው፣ ውስጤ ተጨነቀ። የኔ እናት ህይወታችንን ለማስተካከል ወደ አረብ ሀገር እንድትሄጂ እኮ ሁለታችንም ተስማምተን ያደረግነው ነገር። እኔም እኮ በጣም ተሰምቶኛል። ስሜትሽን እኮ ረዳዋለሁ። ግን ደግሞ ሁለታችንም መጠንከር መቻል አለብን። አውቃለሁ ሁሌም ቢሆን ደግሞ በልቤ ውስጥ አለሽ። ላንተ ህይወቴን የምሰጥ ያንሳል። ማን አለኝ? አንተ ነህ እኮ እናቴም አባቴም ሁሉ ነገሬ። የኔ እናት ከአንቺ ውጭ እኮ ማንም የለኝም። በህይወቴ እኮ ደስተኛ መሆን የቻልኩት አንቺን ከተዋወቅኩሽ ጊዜ በኋላ እኮ ነው። ደግሞ ላጣሽ አልፈልግም። እኔ ማን ጋር የት ከማን ጋር እንደምቆይ እራሱ አላውቅም። ግን ከዛ በላይ ደግሞ የአንተ እዚህ ብቻ መሆን ያስጨንቀኛል። ሁሌም እጠብቅሻለሁ። እሺ አባ ከበደኝ፣ አልቻልኩም። ተረጋጊ በቃ። አሁን እኮ ልብሽን ጠንካራ ነው ማድረግ ያለብሽ። ነይ በቃ ግቢ። ሁሌም እጠብቅሻለሁ እኮ አንቺን እጠብቅሻለሁ። እወድሻለሁ። ናቲ ራስህን ጠብቅ። በቃ ተነስ እንተኛ፣ ጠዋት እናወራበታለን። ተነስ።
አምላኬ ችግሬን ታውቃለህ። ያንን ሁሉ ችግር መቋቋሚ ሳይንስ አሁን ይህንን የምሸከምበት ምንም አቅሙ የለኝም። አምላኬ ሆይ እንዴት አድርጌ ነው ይሄን ነገር የምነግራት? እባክህን አምላኬ የቤተሰቦችን ችግር የመቋቋምበትን አቅም ስጠኝ። ትከሻዬን አስፋልኝ። አምላኬ ሆይ ይሄንን ሚስጥር ብነግራት ትጎዳብኛለች። ቤተሰቤን ለመጠበቅ ስል ነው ይሄንን ሚስጥር የምደብቀው። ይሄንን ሚስጥር የምቋቋምበት አቅም ስጠኝ። የጥያቄ መልስ በእጅ ነው። ይህ ሆነ የሆነ እያልኩኝ አላማርርህም። እሷም ወንድሜን ባሉበት ደህና እንዲሆኑልኝ ብቻ ነው ጸሎቴ። ሁሉ እንደ ፍቃድ ይሁን። አሜን። የኔ ፍቅር ቁርስ ምን እንደሰራው ልገምት እስኪ። ምን እንደሰራው ላጠይቀኝ? ምን አልሽ? ምን ነው? አትናገር? ምንም አልኩም። ምን ነው? ምን ነው ፍቅር? ምን ነው? ምን ነው? ለምንድን ነው ቁርስ የማትበላው? አላሰኘኝም። እና እንደዚህ ለፍቼ ሰርቼ ሳትበላ ትሄድ ነው? አላሰኘኝም አልኩሽ አይደለ? ለምን አትሰሚኝ? ናቲ ቆይ ምን ሆነ ነው? ምን ሆንኩ እንዴ? እያወራሁ ጥለኸኝ እንዴት ትወጣለህ? እሺ ምንድነው? ምን ማለት ነው? ምንድነው? ቆይ የሰሞኑ ባህሪ ምንም ሊገባኝ አልቻለም። ምን የተቀየረብሽ? ምን ማለት ነው? ምን የተቀየረብሽ? ሁሉም ነገር ነው የተቀየረብኝ። መስሎሽ ነው? ናቲ ነው እዚህ ደረጃ ደረስን? ምንድነው? እሺ የተፈጠረውን ነገር ንገረኝ። ምንም አልተፈጠረም። ይፈጠራል ነግርሽ ነበር እኮ። ታዲያ ናቲ እማዬ ወይ እዚህ ነኝ። ምሳሽን እያዘጋጀሁልሽ ነው። ዛሬ እኮ አልይዝም ብዬሻለሁ። ለምን ትምህርት የለም እንዴ? የኔ እማዬ ዛሬ ፍሩስ ዴይ ነው። ወይ የዘንድሮ ልጅ ደግሞ ምን የሚሉት ነው ይሄ? እማዬ ደግሞ የፍራፍሬ ቀን ነው። ወይ ጉድ! የዘመኑ ልጅ መቼስ የማታመጡት ነገር የለም። ከጓደኞች ጋር ዝግጅት አዘጋጅተናል። ለሱ ደግሞ የሚያስፈልገኝ ብር ብቻ ነው። አንቺ ልጅ ይሄን ሰሞን አላማርሽኝም። ገንዘብ ማለት አብዝተሻል። ባለፈው ሳምንት አይደል እንዴ ሰጠሁሽ? እማዬ ደግሞ ወንድም የሚልከው ለኔ ብሎ አይደለም እንዴ? ወይስ ከጓደኞቼ እንዳንስልሽ ነው የምትፈልጊው? ወይ የኔ ልጅ ከጓደኞችሽስ አትለይም። እኔ እናትሽ እያለሁ ምን ሰጥሻለሁ? እያለሁ የኔ ልጅ አታፍሪ፣ ከማንም አታሽ። ማሚዬ ቴንኪው። ግን በአግባቡ ተጠቀሚ። እሺ ያቺም እንዳንቺ እንዲደረግ ነበረች። ኃይላችሁትን ካላችሁ አትመለሱ። አንቺና ወንድሜ ለምን እንደዚህ እንደምጣላት አይገባኝም። ተይ አይገባሽም። ማታውቂው ብዙ ነገር አለ። እማዬ አሁን ትምህርት ቤት ረፍዶብሻል። ልጅ ስትመጪ እናወራለን። እሺ ወይኔ ስኳር፣ አይ ስኳር ምን ሰፈር አለ? ምን ጤና አለ? ዋላችሁ እና አደራችሁ ብለን ሁሉም በሩ ዘግቶ፣ አይ ስኳር ሰፈር ማዶ ቀረቴ ኡኡቴ ቡና ጠጡ የለ ብሎ የለ ለዚህ ዝጋችሁ ይዘጋ አባት ያምጣ ጋይስ ታታማሉ ሙሽ ኮምፕሊት ያደረጋችሁ ይሄን ለሰለት ሊቀጣ ነው። ባካችሁ ስኳራችን ትንሽ ነው። አንበሳ በሌለበት እኔ ንጉስ አሉ ቆንጆ እኔ ስኳር ይያለ ጭራሽ አልቀረብሽም ሲሉማ ሰምተሻል። ፈጣጣ የሰው ፈጣጣ። ሄሎ እንዴት አደርሽ ማዬ? ምን ሰላም አለች? የጎኑ ጋት እያለች ያ ገልቱ ባልሽ እንዴት ነው?
እማዬ በጣም ጨንቆኛል። ቁርስ እንኳን ሳይበላ እኮ ነው ብን ብሎ የወጣው። እና ለነገ ይስተልሽ እራት ካንቺ በልቶ ቁርስ ደግሞ የምትሰጠው ሌላ ሴት አዘጋጅቶ ይሆናል። ደግሞ ምን አባቱ ሆንኩ ነው የሚለው። ለመናገር ፈቃደኛ አይደለም። እና አጥፈሽ የምታሪው አንቺ አይደለሽ? ጠይቂዋ። ኧረ እማዬ እኔ እኮ ደጋግሜ ጠይቄዋለሁ፣ ግን እሱ ሊነግረኝ ፈቃደኛ አይደለም። ይኸውልሽ አንቺ ነሆለል ነግሬሻለሁ፣ አትዝረክረኪ፣ ራስሽን ጠብቂ። የሚፈልገውን እየሰጠሽ አናዢው። ደስማ ኧረ ማሚ ምን ሆነሽ ነው እንዴ? እንደ እናትና ልጅ ነው እንጂ። በይ እኔ ማረሙን ተይና ወደ ጉዳዮሽ። የራሷ አረባት የሰው ታማስላለች እንዳይሆንልሽ። ያው ሴትዮ ስትሟዘሽ አጥዋለሽ ታለቅሽ። እትዬ ስኳሪ ደህና አደሩ? ሰላምሽን ይሳው። ኧረ ስራ ላይ ነኝ ያለሁት፣ እባክዎትን ዝም በሉ። በስመ አብ አንቺ። እሺ እምትበላይላት የምትከናነበው አማራ ሰው የሚበላ አጥቷላች። ድምፆቱን ቀንሱ እባክዎትን። ጭራሽ ድምፆቱን ቀንሱ። በቤቴ ናያሶጭኛ የነበረ ቀረሽ። እቺ ምናምን ተም ናያሶጭኛ ሌሎችና ሸንኮሬ አባ ከበደኝ፣ አልቻልኩም። ሁሌም እጠብቅሻለሁ። እሺ እንደውም ልቅር እንዴ ሆዴ ተላወሰ። ናቲ ራስህን ጠብቅ። እንዴ ናቲያችን ቦስ ብራዘር እንዴት ነው? ከበረሃ ነው እንዴ መጣው? ከበረሃ በመጣማ በምን እድል ይኸውልህ፣ ውስጤ እንደ ቮልካኖ እሳት የሚንተከተክ ፍርሃት አለ። ልቤን ሰጥቆት ይወጣል። አሃ ቮልካኖሽን በዚህ ቀዝቃዛ ቢራ ቀዝቀዝ ትንን እያደረግሽ ነው ማለት ነው። ናቲ ትናንት ማታ አመለጠህ። አንዲት ከአረብ ሀገር የሆነች ከች ብላ አልተመቻቸንም መሰለ። ናቲ ከሰሞኑ እመጣለሁ። ከአረብ ሀገር? ወይኔ ከእሷ ጋር ተመቻችተን ሌሊቱን ሙሉ እንዲህ ቢራ ምናምን አይደለም የጠጣ። ይሄን ቦትል እያወረድ ነው ልክ ስንመቻች ሀቢብቲ ስንባባል አደርን እልሃለሁ። እስኪ የሆነ ጠረኔ ምናምን አልተለወጠብሽ? በዚህ ሽቶ አጠበችኝ። ምን አጠበችኝ? አጠነችኝ ነው የምልህ። ከዚህ በኋላ ኤፍሻ መንገድ ላይ ሲሄድ እንደተማረከ ሰው እጁን ከፍ ያደርግላ፣ ህዝቡን እያወደው ነው የሚሄደው። ለእሱም ግን ኮሚቴ ከተዋቀረ ነው ብራዘር። አንተ ሰው ምን ሆነሃል ናቲ? ቢራው እኮ ሞቀብህ። ለምን የበለጠ አላስሞቅልህ? ይቻላል። ሄሎ ወይዬ፣ እኔ ቆንጆ እየመጣችሁ ነው? አሪፍ። ያው ቦታው አይጠፋሽም። ለነገሩ እዛው በር ላይ ስለሆነ የሚያወርዳችሁ በቃ ከች በሉ። እሺ እናቴ፣ እሺ። አገሪቷ ላይማ ይኸውልህ ከአረብ ሀገር የመጡ ቺኮች ፈሰዋሉ ነው የምልህ። የሆነማ ፌስቲቫል አለ፣ የሆነ የቺኮች ፌስቲቫል ያለ ይመስለኛል። ለማንኛውም ተዘጋጅ፣ እናጫቡታችኋለን። እሺ ብራዘር፣ ቺርስ። ደራሰ ቺርስ። ማይ ደህና ዋልሽ? መጣንቺ የኔ በረሮ እንዴ? ተፈነካክተሽ ትመጫለሽ ብዬ ነበረ። ባክሉ በምኑ አላከበራችሁም?
አላከበርንም። ምን ነው? ምን ተፈጠረ? ይሄ አዲሱ ዳይሬክተራችን ነው። አታከብሩም ብሎ አልከለከለን መሰለሽ? ወይ አፈር በበላው። እንዲሁም አንጀትሽ ብጥስ ልትልብኝ ነው። ሳትበይ ዋልሽ አይደለም? አዎ ማይ። ተነሽ፣ ዩኒፎርምሽን እስክትቀይሪ እኔ ምግብ ላዘጋጅልሽ። ቆይ ማይ፣ እሱ ይደርሳል። ይኸውልሽ ቅድም እነግርሻለሁ ያልሽኝ ነገር ይመስላል። ምግብሽን ቢና ይደርሳል። እማዬ ደግሞ ሎሪ ያለኝን ፍቅር እያወቅሽ አሁን ንገሪኝ። ይኸውልሽ ገንዘብ ምን ነው እማዬ? ወንድሜ ብሩን አልክም አለ እንዴ? ከበደኝ አለ? እረሱ ምን በወጣ ሰሞኑን ከምድር እየተነሳሽ ገንዘብ የምትይው ነገር አሳስቦኝ ነው። እማዬ ደግሞ ሴት ልጅ አይደለሁ እንዴ? ብዙ ነገር እኮ ነው የሚያስፈልገኝ። አያስፈልግሽም አላልኩ። አጠያየቅሽ ነው እኮ ቅጥ ያጣው። አንቺማ ምን ታረጊ? ያም ይልክልሻል፣ ወንድምሽም ይልክልሻል። አሞላቀቁሽ። አሞላቀው እኮ ነው እንደዚህ ያበላሹሽ። ያችንም እንደዚሁ አድርገው ነው ያበላሹት። እማዬ እኔ እኮ ሕፃን ልጅ አይደለሁም። የማደርገው ነገር ጠንቅቄ ነው የማውቀው። ልጄ ደህና አይደለሽም እንዴ? ሰሞኑን ግን ጸሎት እያበዛሽ ነው። ሁሉም ነገር ሰላም ነው። ያስጨነቀሽ ነገር አለ? የሚያስጨንቀኝን ነገርማ ታውቂዋለሽ። እሷ ይሄን ነገር ደጋግሜ ነግሬሻለሁ። 10 ጊዜ እሷን ያሽ አታንሽብኝ። አንቺ ማተኮር ያለብሽ ትምህርትሽ ላይ ብቻ ነው። የእሷን ነገር ተይ። እሺ ቆይ ለምንድን ነው ሚስጥሩን የማትነግሩኝ? ወደዛ ነገር መመለስ አልፈልግም። ይሄን ነገር ላነሳው አልፈልግም። አሁን ተነሽና ዩኒፎርምሽን ቀይረሽ መክሰስሽን ቢ አላህ ይሁን ብራዘር ሽቶ ትጠላለህ። እንዴት ናችሁ? እንዴት ነው? ፒስ እንኳን ደህና መጣችሁ። እናመሰግናለን። ብሄድም ላስተዋውቃችሁ፣ ናቲ ይባላሉ። በጣም ቤስት ጓደኛዬ ነው። እንዴት አገኛችሁት? ቡና ቤታችን ግሮሰሪ ራስ ነው እንዴ? ጓደኛ ግን ከሰው ጋር መቀላቀል መሰለኝ። ኧረ ናቲ እንዴ እንደዛ ሆኖ አይደለም። ዛሬ ትንሽዬ ችግር ነገር ገጥሞት ነው። ያው ነጋዴ ታውቂ የለ ብቻ እንናገር ፖለቲካ ኤኒዌይስ ሳትታዘዙ ሄዳችሁ እሺ ደርሳችሁ ኦኬ እሺ ናቲ አንድ ውለታ ዋልልኝ። ምንድን ነው? እጅጎቿና ያረጣ ያቺ ከአረብ ሀገር ከመጣችሁ ጋር በጣም ነው የተዋደድነው፣ በጣም ነው የተቀራረብነው። ዝም ብዬ ደግሞ ሳስበው ያቺ ነጭ የለበሰችው የተከየፈችብኝ ይመስለኛል። ስለዚህ አንተ እሷን እያጃከምክ ለኔ ታመስላለህ ማለት ነው። አንተ ያማል እንዴ? እንዴት ነው እንደዚህ ማድረገው? ለራሴ ትዳር አደጋ ላይ ወርቋል እያልኩ እንዴት ነው እንደዚህ ነገር የምትናገረው? የትኛው ትዳር? ሎካሉ ነው ወይስ ኤክስፖርት ያደረገው? አንተ በእናትህ አትጃጃል። ትንሱ እመጣለሁ ብለኛለች። ምን? እኔ ነኝ እስኪ በኢየሱስ ይበቃሃል። ከዚህ በኋላ እንደዚህ አይነት ጨዋታ አቁም እንዴ! አይኔ ላይ ተካል እየጠፋ እኮ ነው። እንዴት ነው እንዴ? እምባይ ከዚህ በኋላ እንዴት ይፈስ? አንድ ደቂቃ ሙሉ ይሆንላሳ ተቀጪ እንዴ! በጣም ፌር ነው። አንተ እኮ ለኔ እንደዚህ አትቀጣም እንዴ! እኔ ዛሬ ስሞክ ስለሌለኝ ነው። እግዚኦ አሁን እንዲህ ያላግባብ ያፈሰሽውበት ስንት ዘመድ ይቀብርልሽ ነበር። እስኪ ትዬ ሱካሪ ዝም በሉ እንዴ! አንቺ እዚህ ንዘነሽ እሱም እዚህ ጋር በቃ ተይኝ እንዴ! አንተ ደግሞ ገደል መግባት ትችላለሽ እንዴ! እዚህ ጋር ተቀጭ፣ እዛ ጋር ተቀጭ አትበል። ከሌላ ሰው ጋር መጫወት ትችላለህ። ያ ደደብ ድልብ ባልሽ እስካሁን አልገባም? አሁን እማዬ አልገባም። የሆነ ሊነግረኝ ያልፈለገው ነገርም አለ። እማዬ በጣም ነው የጨነቀኝ። ኤዳ እሱ ምን እንዳይሆን ነው በሩን ዘግቶ የሚቀመጥ ጎረቤት ብሎ ይግባ እንጂ አሁን የማያስጨንቀው ያስጨንቅሻል። ይኸውልሽ እኔ ራሴ በአንድ ሰዓት ውስጥ ያለበት ቦታ ነው የምሄደው። ይሄን የአምቡላውን እየጋጠ ይሆናል።
እማዬ እሱን ሳላቃርቼ ይመስልሻል እንዴ? ብቻ በእኔ ምክንያት የሆነ ችግር ውስጥ ገብቶ ጠልቶኝ ይሆን እንዴ ብዬ ፈርቼ እኮ ነው። ስኳሬ እውነት እንደው አንቺ የኔ ልጅ ነሽ? እስቲ ዛሬ እንኳን የእናትሽ ልጅ መሆንሽን አስመስክሪ። እማዬ እሱ ነው መሰለኝ በር እየተንኳኳ ነው። በቃ ጠዋት እደውልልሻለሁ። ይኸውልሽ ሰሚኛለሽ? ወንድ ልጅ አሸት ደበስ በስ ያደርጉት ይወዳል። አዎ ዋሽን ሞቅ አድርገሽ እግሩን አጠብ አሸት ዳሰስ እያደረግሽ አናዥው። እሺ ትላለች እንደቺ ውጋት ይሽሽ እናት ምን እንደው እና እመጣለሁ አለች። አዎ መቼ? እኔ እንጃ መቼ እንደምትመጣ አልነገረችኝም። ሰሞኑን ያለች። እኔ አሁን ግራ የገባኝ ነገር ፍርቱናን ማረጋት ነገር ነው። እንዲህ እናድርግ። እንዴት? ፍርቱናን ወደ ድሮ ስራዋ እንመልሳት። ከዛ ሁለቱንም በአንድ ማሊያ ታጫውታቸዋል። አንተ ማለት ነው? እንዴት ነው እንደዚህ ላደርግ የምችለው እንዴ? ፍርቱና ማለት እኮ የልጄ እናት ናት። ትንሱ ደግሞ የልጅነት ፍቅሬ። ሁለቱም እንዴት ነው አንድ ቤት ማስቀምጣቸው? ሁለቱንም በአንድ ማሊያ ታጫውትና በቀይ ካባረሩ ከነዛ ችኮች አንዷን ላፍ ታደርግና ፎርፌ ትወጣል። አንተ ቆይ ምን አይነት ሰው ነህ? እኔም አንተን ሰውዬ መማከር ሲጀመር አረ ብራዘር አታ ችኮች እንዴት ናችሁ? ናቲ የት እየሄደ ነው? ምን እኔ ጠርችሽ ናቲ ምናምን ትያለሽ እንዴ? በይ ወደዛ። እኔ ጥፋተኛ የማይመጣኝ ቦታ እዚህ መተን ከለበሽ ነው የሚጣል እንጂ ሲስተርዬ ዋናው አለማዘዛችሁ ነው። ቀልበኛ እንዴ ምንድን ነው? አንዳንዴ እንኳን እንደዚህ ሀገር አልቤ ልጠብቅ እኮ ነው። የድራፍት ሽታ እንደምረብሽኝ እያወቅህ ማስቲካታ ነው። ምን እያደረግሽ ነው? ፍቅር እየሰጠው ነው። እስኪ እባክሽ አንቺ እንኳን ተይኝ። ካንተ ብሶት ጮሃለህ እንዴ? ምን ሆንክ? ተይኝ አልኩሽ አይደል እንዴ? በቃ ተይኝ። ቆይ ምንድነው ያጎደልኩብህ? እንደውም የራስህ ጉዳይ። እሺ ደግሞ ይኸውልሽ ማታ ጥለሽኝ ስትሄጂ የማላገኝሽ መስሎኝ በጣም ነበር ያዘንኩት። በጣም በጨዋታ መዋል እኮ አድራሻና ስለ ግሮሰሪ ስለነገርከኝ እንደማገኝ እርግጠኛ ነበርኩኝ። የኔ ቆንጆ እንቁ እኮ ነሽ። ጠቢብ ሴት ከቀይ እንቁ ትበልጣለች ይላል መጽሐፉ። ቤተክርስቲያን የሚመላለስ ወንድ ወዳለው እንዴ? እኔስ ብትይ እንዳንቺ አይነት እንቁ በጣም ነው የምወደው። እልሽ ቀሪውን ደግሞ ክላስ እንከራይና እንማማራለን። ትንሽ ብንጠጣ ምን ይመስላል? የት ሄድብናል? ክላሳችን ድረስ እናመጣለን፣ እንማማራለን፣ እንጠጣለን፣ እንማማራለን። አለቅ
የኔ ውድ አሁን ወጥቼ ፈታ ማለት ነው የምፈልገው። ግድ የለሽም ከኔ ጋር አዳምጪኝ፣ ከኔ ጋር ፈታ እንላለን አስመጥተን። እሺ መቼ ይሻላል። ምን ነው አይነት ፍቅር ተነገርክ? በመምጣት ደስተኛ አይደለም? አልናፈኩም? ታቅፈኝ? ኧረ ብቻ ና ና ቀፈኝ። እሺ